ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ክቡራን ተመልካች አድማጮቻችን የምገኘው እዚህ እንግሊዝ ለንደን ነው። ዛሬ የተገኘሁበት በዚህ የምክክር ኮሚሽኑ በለንደን እያከናወነ ይገኛል። አሁን ውይይቱ እንደቀጠለ ነው፣ ግን ኮሚሽነር ካላቸው ትንሽ ሰዓት ላይ ቆጥበው አንዳንድ አስተያየቶች እንዲሰጡኝ ጋብዣቸው ነው የምገኘው። ኮሚሽነር መላኩ ወልደ ማርያም የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ናቸው። እስካሁን እየተደረጉ ያሉት ጉዳዮች ላይ አጠር ያለ ማብራሪያ እንዲሰጡኝ ነው የጋበዝኳቸው። እናንተ ማብራችሁን ቆዩ። ከልብ አመሰግናለሁ ኮሚሽነር። እግዚአብሔር ይስጥልኝ። በጣም ከአጣብቂኝ ስራ ላይ ነው ትንሽ ማስተያየት እንዲሰጡኝ የጋበዝኩት። በቅድሚያ እንግዲህ በተለያዩ የዓለም ግዛቶች አሜሪካም፣ ካናዳም እንደዚሁም ደግሞ በአውሮፓም ስዊድን ስቶክሆልም ሄዳችሁ ነበር። እዛም የተደረጉትን ከዚሁ ከዲያስፖራ ጋር የተደረጉት ውይይቶች ያው በደንብ ተከታትላችኋል። እኛም እንደ ሚዲያ የዘውዱ ሾው ሚዲያ የሁሉንም እየተከታተልን ዘገባ ስናደርግ ነበር የቆየ ነው። ዛሬም እዚህ ለንደን ላይ መጥተናል። እስቲ መጀመሪያ ለንደን ላይ ስትመጡ ተመሳሳይ ችግር ይገጥመናል ብላችሁ አስባችሁ ነበር? ምናልባት ውጭ ያለው ነገር ካላዩ ላካፍሎ ትችላለሁኝ የተፈጠሩትን ችግሮችና እንዴት አገኛችሁት? በተንቀሳቀሳችሁባቸው ቦታዎች ከኢትዮጵያ ከመምጣታችሁ አስቀድሞ ይህስ ነገር ይገጥመናል ብላችሁ አስባችሁ ነበር? በመጀመሪያ እንግዳ አድርገህ ስለጋበዝከኝ አቶ ዘውዱ በጣም አመሰግናለሁ። ለጠየቀኝ ጥያቄ እነዚህ አሁን ተከሰቱ የሚባሉ ነገሮችን እኛ እንደ ችግር አንወስዳቸውም፣ እንደ ሂደቱ አካል ነው የምንወስዳቸው። ምክንያቱም የተለያዩ ሀሳብ ያላቸው ወገኖች እንዳሉ በሀገራችን እናውቃለን እና የዚህ የኢትዮጵያ ሀገራዊ ምክክር ኮሚሽን የተቋቋመበትም ዋናው ምክንያት እንደ ሀገር ያላግባቡንን ጉዳዮች ቁጭ ብለን እንድንመክር እና ወደ መፍትሄ እንድንመጣ ለማስቻል ነው። ከዛ አንፃር ሰዎች ስሜታቸውን በተለያየ መንገድ ቢገልጹ ብዙ ሪሊ ከባድ ችግር ነው ብለን አንወስደውም። ስሜታቸውን የገለጹት ስሜት ያው እንደየሰው ይለያያል እና ያው እኛ ያደረግነው ምንድነው ከመጀመሪያም ስንመጣም ምናልባት እንደዚህ አይነት ነገር ሊኖር ይሆናል ብለን ገምተናል። ግን እንደዚያም ሆኖ ኢትዮጵያውያንና ትውልደ ኢትዮጵያውያን በያሉበት ቦታ ስለ ሀገራቸው ሀሳባቸውን መስጠት አለባቸው። ሀገራቸው የወደፊት ዕጣ በጠቅላላው በኢትዮጵያ ሕዝብ የሚወሰን ከመሆኑ አንፃር እነሱም ደግሞ የኢትዮጵያ ሕዝብ አካል ናቸውና በፍጹም የሚቀሩበት አሰራር ሊኖረን አይገባም እና መገኘት አለባቸው። እኛም እዛ ድረስ ሄደን ልናሳትፋቸው ይገባል በሚል አቋም ነው የመጣ ነው እና ችግሮቹ እንደሚኖሩም ገምታችኋል? ችግሮች እነዚህ እንደ ችግር አላያችሁትም፣ ግን እንደነዚህ አይነት ነገሮች እንደሚከሰቱ በጣም ማይነር ነገሮች ናቸው። ኢትዮጵያ እንደዚህ አይነት ነገር ገጥሟችሁ ይሆን ኮሚሽነር? እንደዚህ አይነት ነገር አልገጠመንም። ለምን ይመስሎታል? ምናልባት ስጋት፣ ፍርሃት ወይስ በምሰሩ ስራ አመኔታ በማሳደር? አይደለም፣ ስጋትም አይደለም፣ ፍርሃትም አይደለም። እዚህ ያለው ኮንቴክስት ይለያል። እዛ ያለው አውድና እዚህ ያለው አውድ ሊለያይ ይችላል። የግንዛቤም ጉዳይ ይመስለኛል በደንብ አላስገነዘብንም። ምክንያቱም መንግስትንና ሀገርን በደንብ ለይቶ አለማየት ነው። ሀገር ትቀጥላለች፣ ሁሌም ሀገር ትኖራለች። መንግስት ይመጣል ይሄዳል። አሁን ለምሳሌ መንግስትን የሚቃወሙ ሰዎች መንግስትን የሚቃወሙበትን መድረክ መምረጥ አለባቸው እና ጥያቄዎቻቸው ሊደርሱ በሚችሉበት አግባብ ነው መሆን ያለበት። አሁን እኛ ጋር አጀንዳ መሰብሰብ፣ ተሳታፊ መለየት ነው ስራችን እንጂ አደራዳሪም አይደለንም፣ አስታራቂም አይደለንም፣ ጥያቄ ፈችም አይደለንም። ሆነስትሊ ማንዴታችንም አይደለም እና አንዳንዴ ጥያቄ የሚቀርብበትን መድረክ በደንብ ካለመገንዘብ የመጣ ነው የሚመስለኝ። እንደዛም ሆኖ እኛ ምንም ቅር አላለንም።
እንግዲህ ኮሚሽነር በጣም በብዙ ሁኔታ ጥያቄዎች የሚነሱባችሁ በቀጥታም ቢሆን በተዘዋዋሪ የመንግስት ተጽዕኖ አለባችሁ፣ የመንግስትን ጉዳይ አስፈጻሚዎች ናችሁ፣ ይህንን ጉዳይ መፍትሄ ልትሰጡ የምትችሉ አካላቶች አይደላችሁም፣ አቅምም የላችሁም፣ በቀጥታ የጠቅላይ ሚኒስትሩን ትዕዛዝ ተቀብላችሁ አፕላይ ለማድረግ ነው የሚል ወቀሳ ይመጣባችኋል። በተደጋጋሚ ብዙ ቦታ እንደሚነሳ እርግጠኛ ነኝ፣ ይህንን ሰምተውታል ብዬ አስባለሁና ሳሙኤል ላይ ቆም ብላችሁ እንዴት ነው በቃ ይሄ ነገር ወይ በጠቅላይ ሚኒስትሩ በኩል ይሄ ነገር ማብራሪያ እንዲሰጥበት ወይ ጉዳዩ የሚመለከተው አካል ማብራሪያ እንዲሰጥበት በየቀኑ የምንወቀስበት ነገር የሚል ነገር የመነጋገር በኮሚሽነር ደረጃ መወያየት ነገር ገጥማችኋል ወይስ ዛስ ፋይን ያሉንን ይበሉን እኛ ኃላፊነታችን እንወጣለን በሚል ነው የቀጠላችሁ ያላችሁት? እኛ ለምን በዚህ ጉዳይ ላይ እንወያያለን? ምክንያቱም ስለተባለ አንድ ነገር ስለተባለ ነው ማለት አይደለም። ሚሊዮን ህዝብ ቢለው ያ ነገር ካልሆነ አይደለም ማለት ነው። ፒሪድ። እኛ እንዳልሆነ እናውቃለን። እንዴት እንደተቋቋመም እናውቃለን። እንዴት ወደዚህ እንደመጣንም እናውቃለን። ህሊናችንም ያውቀዋል። ከሁሉ በላይ ደግሞ እግዚአብሔር ያውቀዋል። እና ምንም ፍለጋ የመጣን ሰዎች አይደለንም። ማመልከቻ አስገብተንም የተቀጠርንም አይደለንም እዚህ። እና ሀገራችንን ብናግዝ ብንረዳ፣ ሀገራችን ላለፉት በርካታ ዓመታት ምናልባት ለዘመናት ስትተራመስ የኖረች ሀገር ናት። ሁሌም ልዩነትን በኃይል የመፍታት ባህል ያዳበረች ሀገር ናት ማለት ይቻላል። ኃይል የባህላችን መገለጫ እየሆነ ነው የመጣው እና ይሄ መቆም አለበት ነው። ይሄ መሰበር አለበት። ይሄ እስካልተሰበረ ድረስ ወደ ትክክለኛው አካሄድ እስካልገባን ድረስ ይቺ ሀገር አታድግም፣ ልታድግ አትችልም። ሁሌ እርጥማን ፈላጊ ነው የምትሆነው፣ ልጆቿም የሚሰደዱ ነው የሚሆኑት እና ይሄንን ማስቆም አለብን ነው፣ መቆም አለበት። በዚህ ሂደት ውስጥ ደግሞ የኛ መካፈል እስከ ጠቀመ ድረስ መካፈል አለብን በሚል ነው። ብዙዎቻችን ባለፉት መንግስታት ብዙ ነገር የደረሰብን ሰዎች ነን። አይተነዋል። ውጣ ወረዱን፣ እንግልቱን አይተነዋል። የታሰርን የተገረፍን ሰዎች ነን እና ይሄ ነገር ለትውልድ መተላለፍ የለበትም ነው። እስከ መቼ ድረስ ነው ይሄን ያህል የመንግስትነት ታሪክ አለን የምንል ህዝብ እንዴት ቁጭ ብለን ተነጋግረን በአጋጠሙን ልዩነቶች ዙሪያ መፍትሄ ማምጣት የማንችለው ሰዎች ነን እኮ። እንደ ሰው እንዴት ማሰብ ያቅተናል? እናንተ አሁን የምትኖሩበት ሀገር እንግሊዝ ሀገር ይሄ ሁሉም የሚኖርበት ነው አይደል እንዴ? በሰላም ወጥቶ የሚገባበት ነው። ይሄንን እንዴት ነው የመሰረቱት? እነሱም እኮ በጦርነት ውስጥ ያለፉ ናቸው። ለበርካታ ዓመታት ጦርነት ውስጥ የነበሩ ናቸው። ግን በኋላ ቆም ብለው አስበው ተነጋግረው የሚበጃቸውን ይሻላል ያሉትን ነገር ወስደው ሀገራቸውን ይኸው አጽንተው ስርዓት መስርተው ስርዓት አበጅተው ለሁሉም የምትመች ሀገር ማድረግ ችለዋል። እኛ ከነሱ ቀደምትነት ያለን ህዝብ ሆነን ሳለ ለምንድን ነው ዝም ብለን ወደ ኃይልና ወደ ጠመንጃ አማራጭ የምንሄደው? ለምን ቆመናል አይደለ? ቆም ብለን ይሄንን በምክክር በንግግር እንደ ቤተሰብ እንደ አንድ ሀገር ልጅ አሁን እኮ ትልቁ ችግር ሰውነን ብለን አንጀምርም። እኔ ሰው ነኝ እኮ ብዬ ብጀምር አንተን ሰው ማክበር አለብኝ። ሰው ከሆንኩኝ ደግሞ የመነጋገርም ተፈጥሯዊ ችሎታ አለኝ። የመነጋገር፣ የመቀራረብ፣ የመተዋወቅ ከተዋወቁ በኋላ ደግሞ ከአንተን የመረዳት አንተም እኔን የመረዳት እንደዚህ አይነት ነገር ማድረግ እየቻልን መፍትሄ መፈለግ እየቻልን ለምን እዚህ ውስጥ እንቆያለን? የአንድ ሰው ህይወት ምን ያህል ነው? ምድር ብትሸጥ የአንድ ሰው ህይወት መተካት ትችላለች? ፍጹም። እና ይሄ ሁሉ ሲቀጥፍ ማለት ሲቀጠፍ ይሄ ሁሉ ሲረግፍ ምንም የሆነ ነገር አይመስለንም። ሾክድ አይደለንም ማለት ወይኑ ሾክድ ይሄ ትክክል አይደለም ብለን የገባንበት ወደንና ፈቅደን የገባንበት መንግስት በዚህ ጉዳይ ላይ ጣልቃ ሊገባ አይችልም። ገብቶ ማቅም እንዲገባ ማንፈቅድም። ይሄ መጀመሪያ ስራ እንደጀመርን የኛ ሰብሳቢ ተጠይቀው በዚህ ጉዳይ ላይ ያ የሆነ ቀን ስራዬን ለቃለሁ ነው ያሉት። ጣልቃ ገብነት የታየቀን እና አሁን እርሶ በዚህ መልኩ ነው። በእርግጥ ኮሚሽነር መላኩ ያሉት ነገር ተገቢና ትክክል ነገር ነው። አንድ ሰው ህይወት አለምክንያት መጥፋት የለበትም። ይሁን እንጂ በአንድ እጅ እንደማጨብጨብ ነው የሚቆጠረው። እናንተ አሁን እየደከማችሁ ያላችሁት ነገር እንግዲህ ጄኒውሊ እየሰራችሁ ነው፣ ለሀገራችሁ ብላችሁ ነው የደከማችሁትን፣ ለሀገራችሁ እየለፋችሁ ያላችሁት በቅን ልቦና ቢሆንም ይሁን እንጂ የምሰሯቸው ስራዎች ፍሬ እንዳያፈሩ ደግሞ እንቅፋት የሚወስዱ አካላቶች አሉ። አንድና ቀዳሚ የሆነም የመንግስት አካል ነው የሚል ትችት ይመጣል። ለምሳሌ ይህ ጦርነት
ፍትሐዊ ያልሆነ ጦርነት በመጀመሪያውን ቅድም እንዳሉት ለአንድ ሰው እንደዚህ የምንቆጭ ከሆነ በሺህ የሚቆጠር ሰው አሁን እኔና እርሱ ስንነጋገር እየሞቱ ናቸው ያሉት። ለዚህ ደግሞ ቀዳሚ ኃላፊነቱን መውሰድ የሚገባው የመንግስት አካል ማቆም አለበት። አሁን እናንተ የምትለሱት ወደ እርቅ፣ ወደ ንግግር፣ ወደ ውይይት ለመምጣት አይደለም። ጦርነቱ ቆሞ ሰው መገዳደል ቆሞ ቢያንስ እናንተም ስራችሁን በአግባቡ እንድትሰሩና እነዚህ ጥያቄ የሚያነሱ ወይም መሳሪያ ይዘው ወደ ትግል የገቡ አካላቶች ቆም ብለው ሀሳባቸውን ለመግለጽ ይቻል ዘንድ ያም ማድረግ አልቻለም። ይህንን በማስቆም በኩልና ወደ ተግባራዊ ስራችሁን ለመግባት ያደረጋችሁት ነገርም አልተስተዋለም። 3 ዓመት አልፎ አሁን 4ኛ ዓመት ላይ ገብታችኋል። ምክንያቱም ፓርላማ የፈቀደላችሁ 3 ዓመት ነበር። እሱን መስራት ምንም ባለመቻላችሁ እንደገና ተጨማሪ ተሰጥቷችኋልና እንዲህ አይነት ነገር እየተደረገ ባለበት ሁኔታ ስራችንን በአግባቡ ሰርተን ውጤታማ እንሆናለን ብላችሁ ታስባላችሁ? እኛ ስንት ጊዜ ነው የተወት ነው። አሁን በትጥቅ ትግል ላይ የሚገኙትን ወገኖች ወደ ጠረጴዛ ዙሪያ መጥተው እንዲነጋገሩ ሀሳባቸውን እንዲያቀርቡ ዋቴቨር አጀንዳ ስዛሃፍ ያንን በስርዓት ሳለ አይደለ ተነጋግረው መፍትሄ እንዲያመጡ ብዙ ጊዜ እኮ ጠይቀናል። ግን በመንግስት በኩል ግን የሚሰጠው ነገር ትጥቃችሁን አስቀምጡና እንነጋገራለን የሚል ነው። እንደዛ አይነት ሎጂክ አለ ወይ? እኔ እሱን ሲባል አልሰማሁም ኦነስትሊ ማለት በጠቅላይ ሚኒስትሩም በሌሎችም አካላቶች ድርድር መደረግ አለበት፣ ውይይት መደረግ አለበት ሲባል የመጀመሪያውና ቀዳሚ ነገር ትጥቃችሁን አስረክቡ ነው። በተለይ በአማራ ክልል ያለውን በኦሮሚያ እንደተባለው አላስረክቡም። እንደውም 3ኛ ወገን ወይም በሌላ ውጭ ሀገር ድረስ ሄደው ሲደራደሩ ነበር። አማራ ላይ ሲመጣ ግን ትጥቃችሁ ነው። ለምሳሌ የትግራይ በኩል ትጥቅ ፈተው አይደለም ወደ ድርድር ውስጥ የገቡት። የፕሪቶሪያ አግሪመንትም ኬንያም ላይ የተደረጉት ድርድሮች በሙሉ ትጥቃቸውን እንደያዙ ነው፣ አልፈቱም። አማራ ላይ ሲመጣ ግን ፍቱ የሚል ነገር ስለመጣ ኖ የሚል ጥያቄ ነው እና ያነሱት። ይሄ ለምንድን ነው ኦሮሚያ ክልልን በኦሮሚያ ወይም በሸኔ ላይ ፕላስ በትግራይ ህዋት ላይ የተፈጸመው ነገር አማራው ላይ አፕላይ ለማድረግ ለምንድን ነው መንግስት ያዳገተው? ይሄ እንግዲህ መንግስት ነው የሚመልሰው ለምን እሱ እንዳለ። ግን እኔ እስከማውቀው ድረስ ይሄንንም ለማድረግ ትጥቅ ልንፈታ አይገባንም ብሎ ለመነጋገር ፈቃደኛ መሆንም ያስፈልጋል። ለዛም ሪስፖንድ አላደረጉም። እኛ ባደረግነው ጥሪ ትጥቃችሁን ፈታችሁ ኑ አላልንም። እናንተ አላላችሁ፣ ግን መንግስት ያላቸው ሽማግሌዎች እንደዛ ብለዋል። አይ እኛ ባደረግነው ጥሪ አንድ ቀንም ትጥቃችሁን ፈታችሁ ለድርድር ቅረቡ አላልንም። እኛ ያልነው ሴፍ ፓሴጅ እናመቻቻለን፣ 3ኛ ወገኖች ባሉበት እንድትነጋገሩ እናደርጋለን። ኢፍ ኒድ ቢ በ3ኛ ሀገር ይሄንን የሚፈለገውን ነገር ማመቻቸት እንችላለን ነው ያለው። ከኛ እንግዲህ የወጣ ቃል የለም እንደዛ የሚል። ይሄን መንግስት ሲን ተስማምቷል። ይሄንን እንግዲህ እኛ በእኛ በኩል በ3ኛ ወገን ጭምር እናነጋግራለን ስትሉ ሴፍ የሆነ ቦታ መንግስት ተፈቅዷል። የክልሉን መንግስት አነጋግረናል። ፈቃደኞች ይሁኑ እንጂ እኛ ለመነጋገር ፈቃደኞች ነን ብለውናል። ግን በዛ በኩል የፌዴራል መንግስቱም ብሏል ፈቃደኞች ነን ብሏል። ግን ምንድነው በዚህኛው በኩል ግን እስካሁን አትሊስት ለቀረበው ጥያቄ በዚህ እንደዚህ አትሊስት የሆነ እንትን እንኳን ኮሚቴ ፎርም አድርገው የሚደራደር አካል እንኳን መርጠው ለመደራደር ዝግጁ ነን እንኳን ብለው ቃላቸውን የሰጡበት ጊዜ የለም። በአንድ ወቅት በእስክንድር ነጋ በኩል በአንድ ወቅት ተነጋግረናል፣ ተወያይተናል ተብሎ ሀሳብ ቀርቦ ነበር። ከእናንተ ውጭ ናቸው እነዚህ? እሱን አላውቅም። ግን እኛ ባደረግነው ጥያቄ መነሻነት እሺ ጥያቄያችሁን ኮንሲደር እናደርጋለን፣ ለዚህም ይኸው እንዲህ አይነት ነገር አመቻችተናል፣ በእናንተ በኩል ደግሞ የምታደርጉትን ጥረት አሳዩን እስቲ አላደለ ከመንግስትም ጋር የምንደራደርበትን ሁኔታ አመቻቹልን የሚል ምላሽ አላገኘንም። በምንድን ነው ጥያቄ ያቀረባችሁ? በደብዳቤ ነው? በምን መልኩ ነው ከነሱ ጋር የተገናኛችሁት? ምናልባት የተላኩበት ቦታ ይኖራል። ምናልባት አሁን ወደ ሁለት ሆነዋል። አሁን ሁለት፣ አንደኛው አፈባህና አንደኛው ደግሞ የአማራ ፋኖ ብሔራዊ ኃይል ተብለዋል። ስለዚህ ለነዚህ ነው ደብዳቤ የጻፋችሁት? በምንድን ነው የተገናኛችሁት? ደብዳቤ አልጻፍንም። እንዴት ነው ታዲያ ኮንታክት ያደረጋችሁት? አንደኛ ይኸውልህ ፕሮክሲ የሚባል ነገር አለ ማለት የሚያገኟቸው አካላት ማለት ነው። በነዛ በኩል መልእክት እንዲደርስ ለማድረግ ሞክረናል። ሌላው ደግሞ በአደባባይ ጥሪ አድርገናል። በአደባባይ በሚዲያ ጥሪ አድርገናል። ጥሪውን ይሰማሉ። በእርግጥም ምንም ጥያቄ የለውም። ምክንያቱም ያንን እንደ እንትን አድርጎ ከመውሰድ አሁን ትጥቅ ካልፈታችሁ ብሎናል፣ እንደዚህ ብሎናል ሊባል ይችላል። ግን ትጥቅ
ሳንፈታ መደራደር ነው ምንፈልገው የሚል እንኳን ምላሽ አልሰጡም። ምናልባት የእናንተን አሰራር አላቅም፣ ግን ፎርማል ነው ሌጋል የሆነ ተቋም ነው። እናንተ በፓርላማው ነው እውቅና ተሰጥቷቸው የምትንቀሳቀሱ። ስለዚህ አንድ ህጋዊ የሆነ ተቋም ከሌላ አካል ጋር ለመነጋገር ፎርማል ማድረግ ያስፈልጋል። ማለትም ደብዳቤ መጻፍ ይገባዋል ብዬ አስባለሁና ያን ማድረግ ለምን ተሳናችሁ? አድራሻቸውን እኛ አድራሻቸውን አናውቅም። ሆነስትሊ አድራሻ ማለት ኦፊሻል የሆነ አድራሻ እንግዲህ እንደሚታወቀው እነዚህ ማለት ኃይሎች እንዴት እንደሚንቀሳቀሱ ታውቃለህ። አንድ ቦታ ቁጭ ብለው ቢሮ ከፍተው የሚንቀሳቀሱ አይደሉም። ምናልባት እነዚህ በሶስተኛ ወገን ያላችኋቸው አካላቶች ከነሱ ጋር ተነጋግራችሁ ደብዳቤው እንዲያደርሱ ማድረግ አይቻልም? አይ ማለት ለነሱም ቢሆን አስቸጋሪ እንደሆነ ነው የገለጹልን። በጣም አስቸጋሪ ሁኔታ ነው ያለው። እንደሱ አሁን ጄኒውንሊ ነው መነጋገር ያለበት። ገባኝ። እሱ ነው በቅንነት የሚደረግ ነገር ነው ለውጤት የሚያበቃው እንጂ አሁን አውትስማርት ለማድረግ በሚካሄድ እንቅስቃሴ የሚመጣ ውጤት አይኖርም። እና ጄኒውን መሆን ያስፈልጋል ለሰው ሲባል ማለት ነው። አትሊስት ከሌላው መማር አለብን። አሁን ለምሳሌ የትግራይ ጦርነት በመቆሙ ምክንያት የሰው መሞት አልቆመም። በጣም ልክ ነው። አዎ ያ ቀላል ነገር አይደለም። እና ለድርድር እኮ ብዙ ዋጋ ይከፈላል፣ ለመነጋገር ብዙ ዋጋ ይከፈላል፣ ብዙ ርቀት ይኬዳል። በኩርፊያ የሚሆን ነገር አይደለም። የተሸናፊነትም አይደለም እኮ ባይዘው እኮ መደራደር ትልቅነት ነው፣ መነጋገር ትልቅነት ነው፣ ተሸናፊነት አይደለም። እና የሐሳብ የበላይነትን ማሳያ ነው። አንድ ጠንካራ የሆነ ኮዝ ካለው አንድ ወገን ያንን እኮ ይዞ መቅረብ ይችላል። ምን የሚከለክለው ነገር? እሺ በጣም አመሰግናለሁ ኮሚሽነር። ልክ ነው። እኛ ቴሬን ነው አይደለም። ለምሳሌ እኛ ማደራደርም ማስታረቅም ማከራከርም አይደለም ማንዴታችን። የምናደርገው ይሄ ሀገራዊ ምክክር እንዲሳካ አስቻይ ሁኔታ ለመፍጠር ነው። አስቻይ ሁኔታ ይፈጥርልናል። ምናልባት መንግስት ያቆረፉ ወገኖችም በዚህ ሂደት ቢካፈሉና ሐሳባቸውን ቢሰጡ የተሟላ ያደርገዋል ምክክሩን። ነገ ቀሪ እንዳይኖረው ሶስት ሲካፈል ለሁለት ሁሌም ቀሪ ያለው እና እንደሱ እንዳይሆን ነገ ተመልሶ ታስታውሳለህ እንግዲህ አሁን አማራ ክልል የሚባል ነገር አለ። በህገ መንግስቱ በረቀቀበትና በጸደቀበት ጊዜ አንነበርንም አይመለከተንም አልተወከልንም የሚል ትልቅ ጥያቄ አለ፣ ትልቅ ጩኸት አለ። አሁንም ተመሳሳይ ነገር መደገም የለበትም ነው። እኛ የሁሉ ጥረት የምናደርገው ተመሳሳይ የሆነ ነገር እንግዲህ ምናልባት እውነት ሆኖ ከሆነ ማለት ነው። እና ይሄ እንደዛ ሆኖ ከሆነ አሁንም ተመሳሳይ ነገር ውስጥ መግባት የለብንም፣ መሳተፍ አለበት ብለን የሙጥኝ ብለን ያዝነው ለዚያ ነው። አመሰግናለሁ ኮሚሽነር። ግን እንግዲህ የዚህ ፋኖ ጉዳይ ያው ትጥቅ ትግል ያለበት ሴፍ የሆነም ኤሪያ ባለመሆኑ እንዳሉትም አድራሻቸውን ባለማወቃችን ብለዋልና በእነዚህና በመሳሰሉ ችግሮች ኮንታክት ማድረግ አልቻላችሁም። ይሁን እንጂ እነሱን ወክለው በእነሱ ጉዳይ ላይ የሚነጋገሩ የሚወያዩ በመናገራቸው ጭምር ሳይቀር የፓርላማ አባላቶች እነ ክርስቲያን ታደለ ጭምር እነ ዮሐንስ ቧያለው ጭምር ሳይቀሩ ወህኒ ነው የሚገኙት። ሌሎችም የሰብአዊ መብት ጉዳይ ላይ የሚሰሩ እንደ ጋዜጠኞች በጣም በርካታ እስር ቤት ይገኛሉና ከነሱስ ጋር ለመነጋገርና ያሉትን ችግሮች ለመወያየት ያደረጋችሁ ጥረት ይኖር ይሆን? እንግዲህ ጠይቀናል። የእነሱንም ቢሆን የእስረኞችን ጉዳይ በተመለከተ ጥያቄ አቅርበናል። ለማ ለክልሉ መንግስት፣ ለፌዴራል መንግስት ጥያቄ አቅርበናል። ያው የነሱ የፖለቲካ እስረኞች እንዳልሆኑ እና ደረቅ ወንጀል እንደሆነ ነው እንግዲህ እየተገለጸ ያለው። ምን ማለት ነው ደረቅ ወንጀል? ደረቅ ወንጀል ማለት ለምሳሌ አንተ አሁን ለምሳሌ ፌክ ኒውስ ብታሰራጭ ትጠየቃለህ። ከፖለቲካ ጋር አይገናኝም። ስለዚህ ትጠየቃለህ። ፌክ ኒውስ የሰው ማጥፋት፣ የሰው ስም ማጥፋት ድርጊት በዚህ በመታስተላልፈው ታዲያ ግን የሰው ልጅ ህይወት መጥፋት ይሻላል ወይስ በደረቅ ወንጀል እነዚህ በፖለቲካ ስላልተጠየቁ የነሱን ጉዳይ እልባት አንሰጥም ከሚልስ? ምክንያቱም በሺህ የሚቆጠር ተከታይ አላቸው፣ እንደውም በሚሊዮን። አቶ ዘውዱ እኔ አሁን መንግስትን ወክዬ ምላሽ መስጠት አልችልም። ይገባኛል። ግን እንደዚህ መንግስት አስፈላጊውን ነገር ማድረግ እንዳለበት አምናለሁ። ምክንያቱም ዜጎቹ ናቸው። ወይዘር ዊላይክ ጦርኖት መንግስት ላይ የተቀመጠ አካል በዛ ሀገር ለሚኖሩት ሁሉ ኃላፊነት አለበት፣ ዜጎቹ ስለሆኑ ማለት ነው። ግን ዝም ብሎ ደግሞ እንዲሁ አድርጓል ለማለትና ለመናገር የሚያስችለኝ
ምንም ማስረጃ የለኝም። ቅድም በቅን ልቦና ብናየው በሁሉም ወገን ጥሩ ነው ስላሉ ነው። በፋኖ በኩል በቅን ልቦና እንድናይ ከተባለ በመንግስት በኩል እንደነዚህ አይነት ቅን ልቦና ለምን አዩት? እኔ እያልኩ ያለሁት በመንግስትም በኩል ታጠቁም ኃይሎች በኩል ነገሮችን በቅንነት ማየቱ ይጠቅማል። አገር ሰላም ብትሆን ለእድገቷም ለብልጽግናዋም እጅግ ወሳኝ ጉዳይ ነው። ሰላም በሌለበት ሁኔታ እድገት የሚታሰብ አይደለም። ደግሞ የአንድ ሀገር ልጆች ነን። አደ ኢንዶ ዘዴ ነገ መገናኘታችን አይቀርም። ያ ሁሉ ነገር ከሆነ በኋላ እኮ በትግራይ ጌታቸው መጥተው ከዶክተር አብይ ቁጭ ብለው ተጨባብጠው ቁጭ አሉ። ግን እነዛ ይሄ ለማይቀር ነገር ከወዲሁ ለነገሩ እልባት መስጠቱ ለሁሉም የሚጠቅም ነው። ይቺ ምድር በጣም 70 እና 80 ዓመት ለሚኖርባት ምድር ይህን ያህል እንትን ማለት አያስፈልግም። የሚያጋጩ ነገሮች በጣም ወሳኝ የሆኑ የሚባሉ ነገሮች ምናልባት ሊታወቁ ይችላሉ። እንግዲህ አንዳንዴ የስልጣን ጉዳይ ሊሆን ይችላል፣ የሪሶርስ ጉዳይ ሊሆን ይችላል። ምንም ይሁን ምን መነጋገርን የሚያክል ነገር የለም። በመነጋገርና በመመካከር የሚመጣ የሚገኝ ሰላም በጦርነት ከሚገኝ ሰላም እጅግ ይበልጣል። በጦርነት አሸናፊ ቢኮን ነገ ተሻናፊ መሆን አለ። ያው አዙሪት ውስጥ ነው መንገባው። ዛሬ ያሸነፈ ነገ ይሸነፋል አይደል? ይሄን አዙሪት ማስቆም አለብን። ይሄን መስበር አለብን ነው አሁን የዚህ ሀገራዊ ምክክር ኮሚሽን ዋናው ዓላማ ማለት ነው። እስከ ዛሬ የመጣንበት የጦርነት ታሪክ ነው። በቃ የጦርነት ባህል ነው ያለን። ባህል እኮ ነው ያደረግነው። ምንም እኮ አይመስለንም። እኔ እንኳን ከነፍሴን ካወቅኩበት ጊዜ ጀምሮ ማለት ነው እንግዲህ ላለፉት 50 ዓመታት በጦርነት ነው። ስንት ሰው ነው የረገፈው በየጊዜው? ይሄ አሁን ብቻ አይደለም፣ በየጊዜው እየረገፈ ነው ሰው። ለምን እንደዛ ይሆናል? ለምን? ምን ስለሆነ? የትኛው ነው የኛ ምድር የማናት? ሁሉን ነገር ያደረገ እኮ እግዚአብሔር ነው። እኛም ራሳችን እኮ ፍጥረቱ ነን እንዴ። ማንም እኮ ምድርን ጠፍጥፎ የሰራ የለም። እና ማለት አንዳንዴ ቆም ብሎ ቁጭ ብሎ ማሰብ ጥሩ ነው። ምንድነው የዚህ ሁሉ ትልቁን ኮሚሽነር ትልቁን ኃላፊነት መውሰድ ያለበት መንግስት ነው የሚሉ ወገኖች አሉ። ምክንያቱም ቅድም እንዳልኩት ረጋ ብሎ ማሰብ፣ በተለይ ንጹሃን ጭምር እንዳይገደሉ የማድረግ ለእናንተም ስራ ጭምር እንቅፋት የሚፈጥር ጉዳይ ነው። ይሄ ለመነጋገር አይቻልም ሰላም ካልተፈጠረና በቀጥታ እንደሚያወጣው አሁን በድሮን ጭምር ንጹሃኖች ይገደላሉ፣ ይደበደባሉ። ከዛ ባሻገር ነገሮች እንዲበርዱ አልተደረገም። ለእናንተም ስራ እንቅፋት ነውና የሚሆነው መፍትሄ ይመጣል ተብሎ አይገመትም። እኛ በጣም ነው ነው ሆነስትሊ እኔ በጣም ነው ማዝነው። ምክንያቱም ምን ማለት እንደሆነ ይገባኛል። እኔም ራሴ I was a victim of torture በአንድ ወቅት የግርፋት ሰለባ ነበርኩኝ። ያ ስቃይ ምን ማለት እንደሆነ ይገባኛል። ኢሊጋሊ ዲቴይንድ የሆንኩ ሰው ነኝ። 5 ዓመት ያለ ምንም ፍርድ የታሰርኩ ሰው ነኝ። ይገባኛል ቁስሉ እና በዛ ውስጥ እንዳናልፍ ነው ይሄ ነገር እንዲወቃ ብዬ ነው የገባሁት። ምክንያቱም እንትን ስላለኝ ማለት ነው። ይሄ ለትውልድ መተላለፍ የለበትም። ትውልዱ ቢያንስ በእኛ ይብቃና ትውልዱ ደግሞ የተሻለ ብሩህ ተስፋ ያላት ሀገር ይህ በሚል ነው ትንሽም ኮንትሪቢዩት ባደርግ ብዬ የገባሁትና ይሄ ነገር በቃ በየትኛውም አቅጣጫ ልክ አይደለም። ሞትን የሚያስከትል ነገር፣ የህይወት መጥፋትን የሚያስከትል ነገር በምንም መስፈርት ቢታይ ተገቢ አይደለም። ምንም በየትኛውም ከሃይማኖትም ብትወስደው from the moral point of view ብትወስደው ተገቢ ነው ብለህ አፍህም ሞልተህ የምትናገርበት ጉዳይ አይደለም። ይሄ ሰው በመሞቱ እንደዚህ በመገዳደሉ በቃ ጥሩ ነገር አድርገናል የሚያስብል አይደለም። እሰየው የሚያስብል ነገር አይደለም። የሚያስደስትም እንደው የሚያሸልልም አይደለም። ወንድሙን ስለገደለ ደግሞ እኮ በጣም የሚያሳዝነው ነገር ወንድሙን እኮ ነው የሞተው ወንድምሽ የገደለው ባልሽ ሐዘንሽ ቅጣጣ ከቤትም አልወጣ እኮ ነው የኛ ነገር። እኛ እኮ ግራም የሚገባ ነገር እኮ ነው honestly። እና ለምንድን ነው ቁጭ ብለን ማንነጋገረው ነው አሁን እየሰራን ያለ ነው። በቃ በዚህ ፎርወርድ ሉኪንግ ነው የኛ ማለት ሞር ሀገርን የማጽናት ሀገርን አላደ ወደፊት የሚያስኬድ ነገር እንዲመጣ ነው የምንፈልገው።
አመሰግናለሁ ኮሚሽነር። ነው ምናልባት አንድ የመጨረሻ ነገር ላንሳ። እንግዲህ ይሄ ሁሉ ነገሮች ውስብስብ ችግር ያለባቸው ነው፣ ግን በዚህ በጦርነት ሳቢያ ምክንያት በሚሊዮን የሚቆጠሩ ሰዎች ከቤት ንብረታቸው ተፈናቅለዋል፣ ስደት ላይ ነው ያሉት፣ መከራ ውስጥ ገብተዋል። ለአዲስ አበባ በጣም ቅርብ ርቀት ደብረ ብርሃን ላይ በጣም በሺዎች የሚቆጠሩ ህጻናቶችና እናቶች እየተሰቃዩ ነው የሚገኙት እና ለእናንተም ግብአት ይሆናል ብዬ አስባለሁ። እዛ ሄዳችሁ ችግሩ ምን ነበር እና እነዚህን የማነጋገር እድል ገጥሟቸዋል? አነጋግራችኋል? በሀገር ውስጥ የተፈናቀሉ ወገኖችን በዚህ ሂደት ውስጥ እንዲሳተፉ አድርገናል። የት አካባቢ ሄዳችሁ? ሁሉም ጋር ተፈናቃዮች ያሉበት ቦታ ሁሉ፣ የቀረንበት ቦታ የለም። ተፈናቃዮች ያሉበት ቦታ ሁሉ ኤክሴፕት ትግራይ ማለት ነው፣ ሁሉም ጋር ደርሰናል። ወሎ ላይ በጣም ብዙ ተፈናቃዮች አይዳቸው፣ ጎንደር ላይ ያሉትን አይታችኋታል? ሁሉም ጋር እና ምንድን ነው መሰለህ አቶ ዘውዱ፣ እንዲሁን ቀጥል። አሁን ጥያቄው ሪል አንተንም ደግሞ ልጠይቅህ ማለት እንደዚሁ እየተገዳደልን መደረግ የለበትም። ለአንድ ቀን ለምን ሰው ልጅ እየተጨፋጨፍን ይችን እንዳትቆርጣት እየተጨፋጨፍን እንቀጥል? ሌላ ምን እስቲ ከምክክር የበለጠ ተቀራርቦ ከመነጋገር የበለጠ ምን ፍቱን መድኃኒት አለ? የዚህ ጉዳይ የእናንተ እኮ ይሄ እኮ የተሾማችሁበትም ራሱ እንትኑ መቋቋም በጣም ወሳኝና ተገቢ ነገር ነው። ግን ወደ ተግባር ለመግባት መንግስት ኃላፊነቱን መውሰድ ይጠበቅበታል። ምክንያቱም በየቀኑ ንጹሃን ጭምር በድሮን እየተደበደቡ ይሄ ሁሉ ጉዳት እየደረሰ ባለበት ምን ስራ ይሰራል ነው። ምክንያቱም ትልቁ ነገር መንግስት እጅ ላይ ነው ያለው። ጦርነቱን ቢያቆም እንደተባለው ከአማራ ክልል ወታደሮቹ ቆመው በየካምፓቸው ቢገቡ ከዛ ወደ ንግግር ቢመጣ ችግሩን ይቀርፈዋል ተብሎ ይገመታል በብዙዎቹ ዘንድ። በእርግጥ ይሄን ሊመልሱ አይችሉም። ግን አቶ ዘውዱ አንድ እውነት ግን አለ። ጦርነት እኮ በሁለት ወይም ከሁለት በላይ በሆኑ አካላት የሚካሄድ ነው። ልክ ነው። በአንድ ወገን እኮ ብቻ የሚካሄድ አይደለም። እሱንም ታሳቢ ማድረግ ያስፈልጋል። ነው የሚነሳው ከአማራ ክልል ከፋኖች ለመነጋገርም ለመወያየትም ቢያንስ መከላከያ ከአማራ ክልል ይውጣልን፣ ልክ ትግራይ ላይ እንደተደረገው ከህወሓት ጋር ነበር፣ ወይም ካምፕ ይቀመጥ ከዛ ሌት ዲስከስ ነው የሚሉት የሚያወሩት። አንድም ቀን ያዳመጣቸው ግን የለም። ወደ ገቢር አልተቀየሩ። ለእናንተም የስራ እንቅፋት ይፈጥራልና በዚህ ላይ ጫና አልፈጠራችሁ? ጥያቄ መመለስ ያለበት የፖለቲካ ሰው ነው። ምክንያቱም ውጣልኝ ሲባል ኮንስከንሱ ምንድን ነው የሚለውን ነገር መመለስ የሚችል የፖለቲካ ሰው ነው። ውጣልኝ ማለት እኮ ልውሰደው ነው እና ወዴት ውስጥ ያገሪቱ ያው የአማራ ብልጽግና እያስተዳደረ ነው። አሁን ባለስልጣኖች እዛ ውስጥ አልገባም። እሱ የፖለቲካ ሰዎች ቢመልሱት ነው የሚሻለው። ግን እንደ ባለ አእምሮ ሰው ሳስበው ሚዛናዊ መሆን አለብን። ሲቪል አስተዳደሩ እኮ ይውጣል አሉ። መከላከያ ብቻ መሳሪያ ያዘው አካል ነው። ሲቪል አስተዳደሩማ ውጣ ካሉማ እሱ ሌላ ጉዳይ ነው። ግን አላሉም። ኤኒዌይ እኔ እዛ ውስጥ አልገባም። ግን በአጠቃላይ ግን ለሁላችን መፍትሄ እናመጣለን ብላችሁ ታስባላችሁ? ውጤት ይኖረዋል? በዚህ ሁኔታ ውጤት ይኖረዋል ብለን እኔ 100% አምናለሁ። አሁን ባለው ሁኔታ መፍትሄ ማለት መቀጠል አለብን። we will keep on knocking ማንኳኳታችንን እንቀጥላለን። መወትወታችንን እንቀጥላለን። አሁንም ኑ እንላለን። አሁንም ወደ ቀልባችን እንመለስ እንላለን። አንዱን ወገን ብቻ አይደለም፣ ሁሉንም ወገን all parties to the conflict ማለት ነው። በዚህ በኮንፍሊክት ውስጥ በግጭት ውስጥ ያሉ አካላትን ሁሉ ወደ ቀልባችሁ ተመለሱ፣ እንነጋገር፣ እንደ ሀገር ልጆችን እንመካከር ነው ጥያቄያችን። አመሰግናለሁ። እንደ መጨረሻ ነገር ላንሳ። የምክክር ኮሚሽኑ ወይም የናሽናል ዲያሎግ ኮሚሽኑ ከሚነሱ ጥያቄዎች ላይ በምንም ጉዳይ ላይ ምንድን ነው የሽግግር መንግስት የሚባል ነገር ጆሮአችሁ እንዳይሰማ የሚል እግድ ተጥሎባቸዋል የሚል ጫና ተፈጥሯል የሚል አስተያየቶች ይመጣሉ ብዙ ጊዜና ተብላችሁ ይሆን? ይሄንን ተደጋግመን ተጠይቀናል። አዲስ አበባ ከተማ አስተዳደር የከተማው የምክክር ምዕራፍ በተካሄደበት ጊዜ ጠቅላይ ሚኒስትሩ ተገኝተው ነበር። እዛ ላይ ንግግር ሲያደርጉ የሽግግር መንግስት ከዚህ በኋላ አይታሰብም አሉ። ለምን? ቆይ ያችን ወስደው ሰዎች በጣም ብዙ እንትን አስሉ። እኛ ግን ወጥተን ኢሚዲየትሊ ዘ ሴም ዴይ ማለት ነው እኔ ራሴ ኢንተርቪው ሆኛለሁ። እንዲህ ተብሏል ምን ትላላችሁ ያልኩት ምንድነው? አሁንም ደግመዋለሁ። እሳቸው ይሄ የግል አቋማቸው ሊሆን ይችላል፣ የፖለቲካ ፓርቲያቸው አቋም ሊሆን ይችላል፣ የመንግስታቸው አቋም ሊሆን ይችላል። ይሄ ግን በሀገራዊ ምክክር ኮሚሽኑ ላይ ገደብ ሊያስከትል የሚችል አይደለም። ሌሎች ወገኖች ደግሞ አጀንዳችን ይሄ ነው ብለው የሚያመጡ ከሆነ እናስተናግዳለን፣ የሚከለክለን አይደለም ብለን በግልጽ ተናግረናል። አሁንም
አሁንም እሳቸው የተናገሩት ነገር አሁንም እንደዛው ነው፣ ተመሳሳይ ነው ምላሽ የምሰጥህ እና እሳቸው ግን ይሄ አሁን የሰበሰባችሁት የመጨረሻ ውጤቱን ሊሰጥ የሚችለው አካል ማን ነው? የኢትዮጵያ ሀገራዊ ምክክር ጉባኤ ነው። እሱ ከጨረሰ እሱ አሁን ለምሳሌ ቅድም እንዳልነው ይሄ የጊዜያዊ አስተዳደር ይቋቋም ወይም ደግሞ የሽግግር መንግስት ይቋቋም ምናምን የሚለውን ነገር በእናንተ ጥናት ጨርሳችሁ ብታመጡ እሱ ቢወስን አይደለም እናጠና አጀንዳዎች ሐሳቦችን ታቀርባላችሁ። እኛ አጀንዳዎችን ቀርጻንልን የሚቀረጹ አጀንዳዎች እጅግ መሰረታዊ የሆኑ ሀገራዊ ጉዳዮች ላይ የሚያተኩሩ ናቸው። ዝም ብሎ ብዙ አይደለም፣ የተወሰኑ ናቸው። እጅግ መሰረታዊ የሆኑ ሀገራዊ ጉዳዮች ላይ አልተግባባንም ነው አዋጁ። የፖለቲካ መሪዎች፣ የሐሳብ መሪዎች እናንተን ጨምሮ የህብረተሰብ ክፍሎች እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች the most fundamental national issues ላይ አልተግባባንም። ስለዚህ ይሄ አለመግባባት ደግሞ ወደ ግጭት ወደ ጦርነት እየከተተን ነው፣ ከቱናልም። ከዚህ መውጣት አለብን። ከዚህ ለመውጣት ምክክር ያስፈልጋል። ምክክር ደግሞ የሚያካሂድ የሚመራ የሚያስተባብር አካል ያስፈልጋል ተብሎ ነው ኮሚሽኑ የተቋቋመው። በዚህ ምክክር ግቡ ኤንድ እንትኑ የዚህ ግቡ ምንድነው? ሀገራዊ መግባባትን መፍጠር ነው። ሀገራዊ መግባባትን ከፈጠርን ዘንቺ ሀገር ለተለያዩ ጉዳዮቿ መፍትሄ ታገኛለች ነው። ስለዚህ አሁን ለጠየቀኝ ጥያቄ ማለት ነው ይሳካል ብለን የምናምነው ይሄ ናሽናሊ ኦውንድ ፕሮጀክት ነው፣ በህዝብ የሚመራ ፕሮጀክት ነው እና አጀንዳውን ደግሞ የምንቀርጸው እኛ ነን። የኢትዮጵያ ሀገራዊ ምክክር ኮሚሽን ምክር ቤት ነው አጀንዳ የሚቀርጸው። ከዛ ወዴት ያደርሰዋል? እሱ ይሄንን ቀርጾ ለሀገራዊ ምክክር ጉባኤ ያቀርበዋል። የሀገራዊ ምክክር ጉባኤ የሚባለው ደግሞ ከየወረዳው ከየሪጅኑ የተመረጡ ከዚህም ዛሬ አሁን የሚወከሉ ያሉበት ከ4000 በላይ የሚሆኑ ተሳታፊዎች የሚገኙበት ሀገራዊ ምክክር ጉባኤ ነው ናሽናል ፕሌነሪ የምንለው። ለሱ እነዛን የቀረጽናቸውን አጀንዳዎች እናቀርብላታለን። እነዛና 4000 ሰዎች የሰጡት ውሳኔ መጨረሻ ይሆናል ተብሎ ይገመታል። የመጨረሻ ይሆናል ብለን የምንገምተው ምንድነው? ይሄንን ለሕዝብ ተወካዮች ምክር ቤት ፈጽም ብሎ ነው የሚሰጠው። ይሄ ጉባኤ ፈጽም ብሎ ነው የሚሰጠው ለሕዝብ ተወካዮች ምክር ቤት፣ ለመንግስት፣ እንደገና ደግሞ ለኢትዮጵያ ሕዝብ ይፋ ያደርጋል። በእነዚህ ጉዳዮች ላይ መክረናል፣ ዘክረናል፣ እንደዚህ አይነት ነገር ላይ ደርሰናል፣ ይሄ ተግባራዊ እንዲደረግ ብሎ ነው የምንትልገው። ምናልባት ይሄ ውሳኔው የመጨረሻ 4000 ሰው ያሉት ሲወስን የሽግግር መንግስት እንዲቋቋም ጠቅላይ ሚኒስትሩ እንዲነሳ እንደዚህ የሚል ወሳኝ የሆኑ ጉዳዮች ላይ ቢወስን ገቢራዊ ይሆናል ብለው ያስባሉ? እዛ ጋር ስንደርስ እንናገራለን። አመሰግናለሁ። እንግዲህ ተመልካች አድማጮቻችን ጥያቄ እንጨርሻለሁ። ክቡር ኮሚሽነር መላኩ ወልደማርያም የኢትዮጵያ አገራዊ ምክክር ኮሚሽን ኮሚሽነር በዚህ መልኩ እንግዲህ ሀሳባቸውን ገልጸውልናል። ያው ጊዜው ሲደርስ እንግዲህ ሁሉንም እናያለን ማለት ነው። ወይ ከዛ በፊት የሚመጣ ነገር ሊኖር ይችላል፣ አናቅም። ለማንኛውም ከሳቸው ጋር ያደረግኩትን አጠር ያለ ቃለ ምልልስ በዚህ ቋጨው። እጅግ ከልብ አመሰግናለሁ ኮሚሽነር። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው።